ሰው አይደለችም ብያለሁ ማለት እኔ እርግጠኛ ነኝ ነገ ጧት እንደምታፍሪበት። ምግብ ቤቱ ደግሞ ብራንች አላት ብለሽ ያልሽው ብራንች የሌለው ምግብ ቤት እያወቀ ሁሉ ነገር እያደረገች ነው። ኤኒዌይስ አቡዬ እኔ ለአክባሪዎቼ ለምትተማመኑብኝ ለኔ ለቆማችሁ አሁንም ክብር ለእናንተ ያለኝ ክብር በምንም አልቀንሰውም። ግን በምንም ነገር አይነት እኔ ባልዋልኩበት እኔ ባላደረኩበት ልጆቹ ተናገሩ ተብሎ የኔን ስም እነ ይሁዳ በሚባለው አስቢ ያደረግሽውን ታውቂያለሽ አንቺ ነሽ እንደዚህ ነሽ። እኔ ከማንም ሰው ጋር ልመላለስም አቡ ግን ያላደረኩትን ነገር እኔ ሰው ረዳለሁ እንጂ እንዴት እንደዚህ አይነት ወንጀልስ ሰራች ብለው እንኳን ቢያስቡ ተጠርቼ ነበር መጠየቅ ያለብኝ። እነዚህ ልጆች ሲቀልዱብኝ ነው የሰነበቱት። ኧረ ተው ሰው ሲላቸው አናጠፋም ለምን አትታገሽም ለምንድን ነው እንደዚህ የምትጨናነቂው እያሉ ነበር የሚቀልዱብኝ። እኔ ይቅር ብያቸዋለሁ። እንኳን ለራሴ ለሰው የምተርፍ ሰው ነኝ። ሀቡ ህግ ያለበት ሀገር ነው ያለሁት። ብራንች የሌለውን ምግብ ቤት ብራንች አለው ብላ የታወቀ ምግብ ቤት ነው ብላ ብዙ ነገሮችን ስሜ ሳራ ብቻ ነው የቀረው የተነገረው እና ይህንን እጄን የማስረጃ እያለው ማድረግ አላቃተኝም። ግን አለማወቅ ነው እነዚህ ሰዎች። ይህንን ባደርግ እኔ ነኝ በኋላ ተጸጻት የምሆነው። ሰው እያስታረቅኩኝ ሰው እያፋቀርኩኝ እንደገና እንዲህ አይነት አደባባይ ሂጄ እንዲህ ባደርግ ብዬ ትቼ ዝም ስላት እንዲያውም አስፈራራሽኛለች። እኔ ሰው አላስፈራራም፣ ዝቅ ብዬ ነው የምኖረው። ከሰራተኞቼ ጋር እጅና ጓንት ነኝ፣ ፍቅር ነኝ፣ ሰላም ነኝ። ግን ሰው አንድ ጫፍ ይዞ በብር ነው የምትከፍለው፣ ደሞዝ እንደዚህ ታደርጋለች፣ ሰራተኛ ትበድላል፣ የማይባል ነገር ብዙ ነገር ይባላል። እና ሀቅ ይዘን እንደዚህ ሀቅ ሰው አደባባይ ሲወጣ እኔ ደስ ብሎኛል። አሁንም ነገም ከነገ ወዲያም ይሄ ቲክቶክ ይቅርብኝ። ሀቡቴ ሁለተኛ ጊዜ ነው አንቺ ቤት መጥቼ ይሄንን ነው ኮሜንት ይኸውልሽ፣ እርዳታ ጥሩኝ፣ እርዳታ አሁንም ለመርዳት እኔ ከእግዚአብሔር የተቀበልኩት ስጦታ ነው። ለማንም ሰው እረዳለሁ፣ ለማንም ሰው እቆማለሁ። ግን ቲክቶክ ይቅርብኝ። እውነትም እኔ የሚያሳዝነኝ የሚያስለቅሰኝ ከሆነ ባልዋልኩበት እንደ እናት እንኳን ሪስፔክት አላደረጉኝ። ሀቡ ሳራ አይደለችም ለማለት ምንድን ነው እኔ ትናንትና የሁሉ ሰው እየለመናቸው እንዴት እንደተዘባነኑብኝ ነብሻቸው። ዛሬም ሳርዬ ዛሬም እየጠየኳት ነበር የሬስቶራንቱን ስም ለምን አትናገሪም፣ የሬስቶራንቱን ስም ንገሪኝ ስላት ዛሬም አላውቀውም ብላ ነበረ። በፍጹም ስትሄድ የሚያውቁ 4 ዓመት የተቀመጠችበት የአክስቷ ልጅ ታውቃለች። ስልክ ትደዋወላለች። ነገረችኝ ለራሴ። እኔ ደውዬ አናግሬያታለሁ፣ ባለቤቷን አውቃታለሁ ብላለች። ለምን ይዋሻል? ለምንድን ነው ሀቡዬ? በእኔ ላይ የተሰራ ተንኮል ነው ይሄ። ያቋታል፣ ምግብ ቤቱ ያውቃሉ፣ ብራንች እንደሌለው ያውቃሉ። እንደዚህ ያደረጉት እኔ ምንም አልላቸውም። ይቅርታ ብያለሁ። የይቅርታ ልብ አለኝ። እግዚአብሔር ይባርካችሁ። ለምትወዱኝ ኢቭን ለምትጠሉኝ ለጻፋችሁ ሁሉ እንኳን ሀቁን አወቃችሁ። እኔ ግን እንደዛ አይነት ሰው አይደለሁም። ለወደፊቱም በዚህ አይነት ደረጃ አታገኙኝም። ሰውም አልበድልም፣ ሰራተኛም አልበድልም። እንዲህ አይነት ነገር አላረግም ሀቡዬ። ይሄ ነው ቃል ምገባ። አንቺ ሳርዬ ሰራተኛ የምትበድይ ቢሆን በሬስቶራንት ዓለም አንቺ 28 ዓመትሽ ነው ኢማራት ላይ አይደለ? እስካሁን ድረስ አንድ መጥፎ ነገር ስላንቺ ሰምተን አናውቅም። ስላንቺ ምን ያህል ሰው እንደምትረጂ፣ ስለ መልካምነትሽ፣ እናትነትሽ፣ አስታራቂነትሽ እኛ ኢትዮጵያውያን በስደት ያለን አንቺ ኩራታችን ነሽ፣ እንኮራብሻለን። እንዳንቺ አይነት ሰው ኢትዮጵያዊ በሰው ቤት ሰራተኝነት መጥተሽ ከዛ ተነሳሽ 11 ቅርንጫፍ የከፈትሽ ጀግና ለኢትዮጵያ ኩራት ነሽ፣ እንኮራብሻለን። ማንም ሰው ኢማራት ሲመጣ ሁሉንም ትንሹንም ትልቁንም እኩል ጠብር ግፍ ብለሽ በር ድረስ ወጥተሽ አበባ ይዘሽ ተቀብለሽ አንቺ የሚያኮራ ስም ነው ያለሽ። ስለዚህ ወደ ከፍታ ስትወጪ ደግሞ ምቀኞች አንቺን ለመጎተት ስምሽን ለማጥፋት ይህን ሊያደርጉ ይችላሉ። እኔ ግን ማዝነው ኮመንታተሮች እያወቃችሁ ስለ ሳሪ ምን ያህል መልካም ሰው እንደሆነች ሳራ ለሀበሻ እኔ ቤት እንኳን ለስንት ሰው ትኬት ትቆርጣለች። ስንት እህቶቻችን ታሞ ስንሸኛቸው ትኬት ትቆርጣልኛለች። ለስንቶቹ ስንት ሰው ታሞ ረድታለች። መቼ እንኳን ለደረጀ ኢቃማውን ያሰራችለት። Growing up in my hometown, one of my favorite pastimes was driving with friends through open roads, not having to worry about any ይሄንን ሁሉ ነገር እያደረገች መልካም ነገር የሚሰራ ሰው የሚረዳ ሰው እንዳናጣ የሚረዳ ሰው እንዳይጠፋ መልካሙን ሰው ሁሉ ከሶሻል ሚዲያ ላይ እየቀጠቀጥን ስሙን እያስጠፋን የሚረዳን ሰው እንዳናጣ ሶሻል ሚዲያ ላይ ወጥተው እርዳታ የሚጠይቁ እህቶቻችንን የሚረዳልን እንዳናጣ እንደ ሳሪ አይነት መልካም ሰው ስም እንዴት ሄዳችሁ ኮመንት ላይ እኔ ኮመንታተሮች ያዘንጉት እንዴት ግምታችሁ ሁሉም ሳራ ለሀበሻ ናት ኮመንቱ እንዳለ ይሄ ነው ማለት ነው ለሷ ያላችሁ ግምት፣ ይሄ ነው ለሷ ያላችሁ አመለካከት።
ለምን ከዚህ በፊት መጥፎ ነገር ሰምታችሁባት ታውቃላችሁ? ከዚህ በፊት እከሌን በደለች፣ እከሌን ያለ ደሞዝ አሰራች፣ እከሌን የሚል ነገር ወጥቶባት ያውቃል? ስለዚህ ምንም አይነት ክፉ ነገር አድርጎ የማያውቅን ሰው እንዲህ ሲባል እናንተ ልትከላከሉለት ፋንታ ሁላችሁም ኮመንት ላይ ሳራ አልሀበሻ ነኝ፣ ሳራ አልሀበሻ ናት እያላችሁ እንደገና ቪዲዮን የሰራሽው ልጅ መሲ እጅግ በጣም አጥፍተሻል። ድምፅ መሆንሽ ለእህትሽ ትክክል ነሽ፣ ግን ሳራ አልሀበሻ ብለው ሲጽፉ ቢያንስ ሳራ አልሀበሻ አለመሆኗን ቪዲዮ ሰርተሽ ልታሳውቂ፣ ኮመንት ላይ እያንዳንዱን ሪፕላይ ማድረግ ቢከብድሽ ቪዲዮ ሰርተሽ ልታሳውቂ ይገባ ነበር። የሚያሳየው እዚህ ጋር ሆን ብለሽ ሳራ ልታጠቂ እሷን እንዲመስል ኦር ቪዲዮ ትኩረት እንዲያገኝ ሳራ አልሀበሻ ፌመስ ስለሆነች ቪዲዮ ትኩረት እንዲያገኝ ፈልገሽ ይሆን ምን ይሆን? እስከ መጨረሻው ሰዓት ስጠይቅሽ የሬስቶራንቱን ስም አላውቀውም ነበር ስትይ ነበረው። በኋላ ግን ቁጥሩ ኖሮሽ ተገኘ። ተመልከቺ፣ ይሄ ደግሞ ፌር አይደለም። ይሄ ስም ማጥፋት የተካሄደባት ሳሪ ላይ። ስለዚህ ያገኘሁት ስልክ ቁጥሩን ያገኘሁት እግዚአብሔር በሚያውቀው ስክሪንሾት አድርጎና ስንት ብራንች አለው? ነይ ጎግል ላይ አሁን ገብተን ሰርች እናድርግ። ሬስቶራንቱ ምን ብራንች አለው? ምን ይታወቃል? እኔ ራሱ ስሙን ዛሬ ገና ነው የሰማሁት። ኢትዮጵያ ብለሽ ጎግል ውስጥ ገብተሽ ታገኛለሽ። ስንት ብራንች አንቺ ቪዲዮዎች ላይ ቪዲዮዎች ዳውንሎድ ተደርጎ ተልኮልኛል። ቪዲዮዎች ላይ አልክድም ያልኩትን እኮ በጣም ብዙ ብራንች አለው አላልሽም? ቪዲዮዎች ላይ አዎ፣ እንደዛ ያልኩበት ምክንያት ምንድን ስንት ብራንች አለው? ዌይት ሌት ሚ ቼክ ቴስት ኦፍ ኢትዮጵያን ሬስቶራንት ራይት ኦኬ ሃው መኒ ብራንች ሃዝ ኢን ኢማራት ብዬ ቼክ አደርጋለሁ። ለሬስቶራንቱ ማስታወቂያ እየሰራችሁለት ከሆነ የሌላን ሬስቶራንት ስም በማጥፋት አይደለም ለሌላው ሬስቶራንት ማስታወቂያ የሚሰራው። ቴስቲ አመሰግናለሁ። ቴስት ኦፍ ኢትዮጵያ ቴስት ኧረ አመስግኝልኝ ሀቡዬ። ወይኔ ማን ነው? ኢቲሃድ ነው የሚለው አይደል? ኢቲሃድ በጣም ቴንክ ዩ ፎር ዩር ሰፖርት ቴንክ ዩ ሶ ማች። ሳርጌን ሰፖርት እያደረግሽ ማን ነው? ኢቲሃድ ነው የሚለው አይደል? አዎ ኢቲኤች ዴሊቨሪ በእናትሽ 4 ነው 5 መኪና ላከ ወደ አንቺ ያርገው። ኖ አንቺ ላይ ነው እየላከልሽ ያለው ሳርጌ። ወደ አንቺ ያርጉልኝ። እኔ ምንም አላደርገው ማለት ነው። አላውቀውም። ለምን ወደ እኔ ያደርግልሻል? እናት ቴንክ ዩ። እሺ ቴስት ኦፍ ኢትዮጵያ ሬስቶራንት ኦ ማይ ጋድ ቴንክ ዩ ሶ ማች ቴንክ ዩ። በጣም አመሰግናለሁ። ፈጣሪ አክብርልኝ። ኢቲሃድ አልኩኝ ድጋሚ። ምንድን ነው የሚለው ስሙ? ኢትዮ ዲሊቨሪ ቴንክ ዩ ሶ ማች። እጅግ በጣም አድርገን ነው የምናመሰግነው። ቴንክ ዩ ፎር ዩር ሰፖርት። ደስ አለኝ። ወደ አንቺ ወደ እኔ ላከ። ሁለት ሳሪ ወይዬ ምንድን ነው አሁን? በጣም እያናደድሽኝ ነው ማሚ። ምን አስበሽ ነው እንዴ? እኔ አሁን ከፍየው ስሜን የሚያጠፋ ሰው እየፈለግኩ ነው አልኩሽ አይደል እንዴ ትላንትና። ለምንድን ነው የምትበሳጨው እንዴ? አንቺ እኮ በጣም ብዙ ኃላፊነት አለብሽ ሳሪ። በጣም ብዙ ልጆች እኮ አንቺ በምትከፍያቸው ደሞዝ እኮ ታየው ይሄ እርዳታውን ምናምን እንቶ ሳሪ፣ አንቺ ጋር ያሉ ልጆች እንደዚህ ደስ ብሏቸው ተስፋ ኖሯቸው የሚሰሩት እኮ አሁን አንቺ ጋር ያሉትን ልጆች ብቻ አይደለም፣ ልጆችሽን ቁጥር ያሉትን አንዱ ላይ ብቻ እንኳን እኔ የማውቀው ብራንች ላይ ያሉሽ ልጆች እነሱ ብቻ አይደሉም ባንቺ ያሉት፣ የእነሱ ቤተሰቦች አሉ። እነሱ እየሰሩ ከምትከፍያቸው ደሞዝ ላይ ለቤተሰብ በሚልኩት የሚኖሩ ልጅ ያላቸው ቤተሰብ ያላቸው የቤተሰብ እህት ወንድም ያላቸው የሚያስተምሩ እንዴ፣ የእነሱ ሁሉ ኃላፊነት እያለብሽ እንዴት ነው አንቺ እንደዚህ ልፍስፍስ የምትሆኘው እንዴ? አንቺ እኮ እኛ እዛ ሁሌ ጠዋት ማታ ቤትሽ የምመጣው እኮ ከአንቺ ብዙ ነገር የምወስደው ነገር ስላለኝ ነው። እኔ ከአንቺ ምን ልማር ነው እንደዚህ እንዴት በትንሽ ነገር ተራ ማንም ሰው ስላወራ አንቺ እንደዚህ የምትበሳጨው እንደዚህ የሚሰማሽ? ማርያምን እኔ የእውነቴን ነው የምሬን ነው። እኔ የእውነቴን በቃ ዋናውን እኔ ያላድርገው እንጂ በቃ በየቀኑ የኔን ስም የሚያጠፋ ሰው ባገኝ ራሱ ደስታውን አልችለው። ማርያምን የእውነቴን ነው ሳሪ። ማስታወቂያ ነው የሚሰሩልኝ። ታሪኮ ሴንሲቲቭ የሆነችው ለምንድን ተቀለ እንዲህ የምታደርግለት እንዲህ የምትረዳው እንዲህ ደግነቷን የምትሰጠው በምታረግለት ሰው ስትወጋ ያማል። ለምን
እሷ መልካም ስራ እየሰራች ኮመንት ላይ የኮመንት እኔ ባይ ዘ ወይ ቪዲዮ ከሰራችሁ በላይ ያዘንኩት በኮመንታተሮቹ ነው። ለምን አንድ ሰው በመልካም ስራ የሚታወቅ ከሆነ የሆነ ሰው ተነስቶ ስሙን ሲያጠፋ ኮመንት ላይ ሊከላከሉላት ይገባ ነበረ። ሲጀመር እንዴት ማለት እኮ ያስፈልጋል። ያስከፋት እሷ ሀቢባ አሁን ዝም ብሎ ሰው ቢሆን ኢትስ ኦኬ በቃ በመንጋ ዝም ብለን ስለምንነዳ ኢትስ ኦኬ። ግን አሁን እሷ የሰው ላብ መውሰድ አይደለም የራሷን ላብ የራሷን ሀቅ በየጊዜው ሁሉም ሰው ያውቃል። ሁሉም ሰው እንግዲህ ቅናት ወይም ምቀኝነት ያለበት ሰው ካልሆነ ይሄ የምቀኝነት ነቀርሳ ያለባቸው ሰዎች አሉ። እነሱ ካልሆኑ በየጊዜው ለስንቱ ሰው ስትረዳ ይታወቃል አይደለም? ኢቭን ብታደርገው እንኳን እንደው ምን አሳሳታት ነው የሚባል እንጂ በዚህ ደረጃ ዘመቻ አይወጣም። በጣም ነው የሚያሳፍረው። ምን ያህል እኛ ኢትዮጵያውያን ውለታ ቢሶች እንደሆነ ነው እኔ የተረዳሁት። ማርያምን በጣም ይሄ ውለታ ቢስነት ነው። አሁን ከዚህ በኋላ በምን አይነት መንፈስ ነው ሳሪ አሁን ይሄ ሁሉ ሰው ስታግዝ የነበረች ልጅ በምን አይነት መንፈስ ነው ከዚህ በኋላ አሁን ከራሷ ሀቅ አውጥታ ልትረዳ የምትችለው? በቃኝ ያለች እኮ ቲክቶክን በቃኝ ያለች እኔ ነው ተይ እያልኳት ያለው ኤግዛክትሊ። ያ ደግሞ መሆን የለበትም። በቃ ሳሪ ከአንቺ ብዙ ነገር መማር እንፈልጋለን። ሌላው ነገር ማወቅ ያለብሽ ምን የሚሉሽ አሉ ከዛ ሲባዛ በ133 ምናምን የሚል አለ። በነገራችን ላይ ኔጌቲቭ ነገሮች ጎልተው ስለሚታዩ ነው እንጂ ስምሽን ለማጥፋት ከሚጋጋጡት ጠባብ አስተሳሰብ ካላቸው በጣም ሰፊ አስተሳሰብ ያላቸውና አመስጋኞች አሉ። ይሄን ደግሞ ሰው ሊያመሰግንሽ ሰው ሲያመሰግንሽ ከእግዚአብሔር የምታገኙን በረከት ይቀንስብሻል። ባይዘው ሳሪ ሰው ጥሩ ነገር እያደረግሽ ሰው ያንን ነገር መልካም ነገር ሳይከፍልሽ ውለታሽን ከንቱ ሲያስቀረው ለውለታ የታመነው ለመልካም ስራ የታመነው እግዚአብሔር ውለታሽ ሊከፍልሽ የታመነ ነው። ሳሪዬ በህይወትሽም አይተሽዋል። ይሄው እንግዲህ ቅድም ነገራሻለች ሀቢባ ኤምሬት ላይ ኢትዮጵያ የሆነሽ ይህን ያህል ብራንች እኮ ስንቶቹ ሰርቭ አላሳኩትም። ይህን ያህል ብራንች አይደለም አንድ ድርጅት ከፍተው የዘለቀ የትኛው ነው? የለም። በቃ እዚህ ጋር እኛ እየመጣን ብዙ ሬስቶራንቶች የሉም እንደዛ አካባቢ ሳሪ? ለምንድነው እኔ እየመጣው እዛ ቁጭ ምለው? በጣም መኮራበት ደስ የሚለኝ ቤት ስለሆነ ነው። ስለዚህ ከአንቺ ብዙ እንጠብቃለን። ከአንቺ ብዙ ስለምንጠብቅ በቃ እንትን እንድታደርጊ አሁን ብዙ ከዚህ በላይ አሁን በደንብ አውጥሻይኔ ለአገልግሎትሽ ወይም ይሄ መልካም የምታደርጊው ስራ በእግዚአብሔር በተወደደ ቁጥር በዛው ልክ ሰይጣን ስለሚቀና አንቺን ከዚህ ስራሽ ለማሰናከል በዛው ልክ ይሰለፋል። አሁን ብዙ ጊዜ ተከታታይ ብዙ እርዳታዎችን እያደረግሽ ስለሆነ ነው እንደዚህ አይነት እንትኖች እየመጡ ያሉት። እና ሳሪ ፕሊስ እንዴ እንደዚህ በትንሽ ነገርማ ተይ እንጂ ቃል ገብተሽልናል እኮ እንደ እናት ልመክርህ የምትፈልገውን ነገር ላደርግልህ ብለሽ እኮ ቃል ገብተሽልኛል አይደል ሳሪ? እና እንደዚህ ዝም ብሎ በተራ በሰፈር ወሬ በእንትን በማለት ተስፋ በመቁረጥ ነው እንዴ የምታስተምሪን? ታይ። ስለዚህ ይሄ እንደዚህ ብስጭት ምናምን አያስፈልግም። ገና ብዙ ነገር ይጠብቅሻል። አሁን ደግሞ በደንብ ወደ መልካም ስራው በቀረብሽ ቁጥር በጣም ብዙ እንትን ይመጣልሻል። ከዛ ውጪ የቲክቶክ ጦረተኞች አሉ። ዝም ብለው እንደዚህ ካላወሩ ሰው ካልተሳደቡ ጉሮሯቸው የሚዘጋ የራሳቸው ፖዚቲቭ የሆነ ሊያወጡት ሻይን ሊያደርጉት የሚችሉ እውቀት የሌላቸው ሰዎች አሉ። ስራቸው ነው መሳደብ። ሰው ክብር አያውቁ፣ ውለት አያውቁ። ውለት አያውቅም ማይም ውለት አያውቅም። ውለት የማያውቅ ሰው ደግሞ ከምድር ተነስቶ እያየሁት ነበረ። በቃ ጦረተኛ ቁጭ ብለው ሰው በመሳደብ ብቻ የሚኖሩ አሉ። በእነሱ ስድብ አንቺ እንትን ካልሽ እኔ እንጃ። እኔ ተስፋ ነው የምታስቆርጭኝ። እኔ አንቺ ራሱ እኔ ተስፋ ታስቆርጭኛለሽ እንዴ። በጣም ብዙ እንጠብቃለን ካንቺ። ብዙ ባደረግሽ ቁጥር ደግሞ ብዙ ጠላት ይመጣብሻል። ብዙ ጊዜ ያደረግሽው ለመልካም ውለታሽ መጥፎ ነገር ሲመለስልሽ አንድ እርግጠኛ መሆን ማርያምን የእውነቴን ነው የምልሽ፣ ያንን ነገር ውለታሽን በመልካም ካልተመለሰልሽ እግዚአብሔር ያንን አገልግሎትሽን ያንን ጥሩ ስራሽን ወዶታል ማለት ነው። ባይዘወይ እግዚአብሔር ሲመሰገንበት በአገልግሎትሽ፣ እግዚአብሔር ሲታይበት በመልካም ስራሽ፣ እግዚአብሔር ደጃፍ ሲደርስ ከዛ መልካም ስራሽ ለማደናቀፍ የዛኑ ያህል ጠላት ይነሳብሻል። ማረጋገጫው ይሄ ነው። እና እንደዚህ ማልቀስ ገብተሽ እንደዚህ ለሰዎች ምስክር ሁኝ እንጂ ማልቀስ እኔ ከአንቺ ኤክስፔክት አላደርግም ሳሪ። ሁለተኛ አታለቅስም ሳሪ። ሁለተኛ አታለቅሽ። ዊ አር ፕራውድ ኦፍ ዩ። ይኸው ኮሜንቱን ይኸው የሚሰጡሽን ፍቅር ሳሪ፣ እንወድሻለን፣ እናምንሻለን እንዳለ ኮሜንቱ
ለአንቺ ፍቅር እየሰጡሽ ነው። በጣም ነው እናንተ ጀምሮ እኮ ነው እናንተ ጀምሮ ያ እንደ ሀገር እንኮራብሻለን። ኢትዮጵያ ትኮራብሻለች። አንቺ ብዙ ሰው ባብሰሻል፣ ብዙ ሰው ረድተሻል። እና ኔጌቲቭ ነገር እንዳይጎትትሽ ወደታች አንቺ ወርደሽ ሲጀመር ለኔጌቲቭ ነገር መልስም እንዳትሰጭ። አሁን እኛ ከመሲህታችን ይቅርታ እንጠብቃለን። ይቅርታ ለሳራ ቪዲዮ አብሬና እጅግ በጣም ይቅርታ የሰራሁት ቪዲዮ ላይ ምልክቶቹ ወደ አንቺ ስለሚያደሉ እጅግ በጣም ይቅርታ አድርጊልኝ። ያ ሁሉ ኮመንት ሲዘንብ እኔ ነኝ ይቅርታ የምጠይቃቸው። ነው አንዴ ያለ ሰላም ለምን ይቅርታ ትጠይቂያለሽ? እኔ ለዚህ ህዝብ ሁሉ ይቅርታ ነው የምጠይቀው። አመሰግን ፈልጋለሁ። አንድ የምለው ነገር ግን ምንድነው መሰለሽ፣ አንዳንድ ጊዜ ከሰው ስተት ከብረት ዝገት አይጠፋም። አይደለም 11 ምግብ ቤት ሰው በቤቱ ላይ ከሰራተኛ ጋር ከስራ ጋር ማገናዘብ ታውቂዋለሽ። ከባልሽና ከልጆችሽ ጋር አንዳንድ ነገር ይፈጠራል። ግን አንዳንድ ሰዎች ድሮ ይሁን መቼ ይሁን የተደረገ እያመጡ ፖስት እያደረጉ ሰው መንካት ምናምን። እኔ 20 ምናምን ዓመት ሀቡ እዚህ ሀገር ስቀመጥ እኔ ተናግሬያለሁ። አንድ ኮሽታ የሌለኝ ከሰራተኞቼ ጋርም ከስራዬ ጋር ሙስሙዝል የሚሄደው ሰው ሁሉ እየመጣ ነው የሚጠይቀኝ። ሳርዬ እንዴት ብታረጊ ነው ከሰራተኞች ጋር? እኛ እኮ አንድ ወር ሰርተው እንዲያረጉን ሄደው እንደዚህ ከሰሱ እንደዚህ ያረጉ። ስለዚህ እኔ ምሳሌ ነኝ እንዲ ለነሱ። እኔ ይሄን ያህል በደል ነገር የለኝም። ከሰራተኞቼ ጋር በትክክለኛ መንገድ በተነጋገርኩት ደሞዝ ነው የምከፍላቸው። በብር ነው የምትከፍል፣ በብር ነው እሷ በብር አትዋሹ። ብራቸው ይሰጣቸዋል። ራሳቸው በሚፈልጉት መንገድ ባንካቸው በራሳቸው መንገድ ያስተላልፋሉ። እኔ በድርሃም ነው የምከፍላቸው። ያልሆነ ነገር እዚህ እያመጣችሁ እንደዚህ ያደርጋችሁ ከምትናገሩ መጠየቅ ነው። ፈስ ያለው ዝላይ አይችልም እንደሚባለው እንጂ በአንድ ሀብዬ አሁን አምጥቼ በሰልፍ ላነጋግርልሽ እችላለሁ። ግን እኔነቴን ተናግሮታል ወልደ ጊዮርጊስ። እኔ ንጹህ እስከሆንኩኝ ድረስ ለዚህ ነው ጸጥ ብዬ እውነትና ምን ቀስ እያለ አይበጠስም። ፕሊስ አሁንም ያልሆነ ነገር ኮሜንት ባታረጉ። እኔ አኮራቸዋለሁ እንጂ አላሳፍራችሁም። እነዚህ ሁለት ልጆች ሀያትና እሷም እኔ ምንም አልጎድኙም። ከሰው ጋር ከህብረተሰቡ ጋር አገናኙኝ፣ ከእህቶቼ ጋር አገናኙኝ። እግዚአብሔር ይስጣቸው። እኔ ተናግሬያለሁ። ነገ ታፍሪያለሽ። ብራንች የሌለው ምግብ ቤት ከሆነ አንቺ ታፍሪያለሽ። በጣም ተቆጣች፣ በጣም ተናደደች። ምን አለበት? እኔም እኮ ትልቅ እንደናት አድርጋ አዎ ሳራ አንቺ የለሽበትም። ቀላል ነው ነገሩ። አሁን ደግሞ ምንም አይደለም። ይቅር ብያቸዋለሁ። ይቅርታ እኔ የምጠይቃቸው። ለዚህ ሁሉ ህዝብ ግን ደጋግማችሁ አመስግኑልኝ። ለእናንተ እኔም አሁን ዝቅ ብዬ ለምትጠይቁኝ ነገር አቅሜ ለምፈቅደው ለተቸገረ ለህዝብ ለመርዳት አብዬ ከጎናችሁ ነኝ። ይሄ የበለጠ ከዚህ በኋላ ጥሩ ሁኜ እንድሰራ ከበፊቱ የነበረኝ መጥፎ ባህሪ ይኑረኝ ምን ይኑረኝ አሁን ዳብል ሁኜ እንዳገለግላችሁ ራሴን ደግሞ እንዳይ ምናልባት አላቅም። እኔ ጥሩ ነኝ ብዬ ማሰብ አላቅም። እናንተ የምትመክሩኝ የምትወቅሱኝ ነገር ካለ እቀበላለሁ። ከዛ ውጭ ግን ከበፊቱ ድሮ ከሰራሁት አሁን እጥፍ አድርጌ ሰው እንድረዳ። ቲክቶኩ ግን ቢቀርብኝ ጥሩ ነው፣ ግን እርዳታው ላይ በእጥፍ አድርጌ እሰራለሁ። አቡዬ በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ። ለእኔ የሰጣችሁ